በቀን አንድ ትምህርታችን ላይ የተሰጠውን ፈተና በትክክል በመስራት በቀዳሚነት የተሳተፉ 10 ተማሪዎች አስራት፣ እሳይተ፣ ሰኒያ፣ ሃና፣ ኢብኑ፣ ፉአድ፣ አልፋ፣ መክሊት፣ ዘነበች፣ ዙሌይካ። ሁላችሁም በጣም ጎበዞች ናችሁ። በርቱ፣ ቀጥሉበት። እንደዚሁ ከዚህ በኋላ የሚሰጡትን ፈተናዎች ልምምድ በማድረግ እስከ መጨረሻው 50 ቀናቱን በመጨረስ እንግሊዘኛችሁን እንደምታሻሽሉ በጣም እርግጠኛ ነኝ። ሌሎቻችሁም በጣም ብዙ ተማሪዎች ተሳትፋችኋል። ሁላችሁም በርቱልኝ። ስማችሁን ያልጠቀሳችሁ ብዙ ተማሪዎች አላችሁ። በሚቀጥለው ስትሳተፉ ስማችሁን ቀድማችሁ በማሳወቅ ጀምሩ። ሄሎ ማይ ዲር ስቱደንትስ፣ እንዴት ናችሁ? እኔ በጣም ደህና ነኝ። እንዲሁም በዛሬው ቪዲዮ አዲስ ተማሪዎች ካላችሁ ዌልካም፣ እንኳን ደህና መጣችሁ። እንግሊዝኛ ለመናገር አፍ መፍቻ ልምምድ ለ50 ቀናት ብቻ የሚቆይ ቀን 2 ልምምዳችንን ዛሬ እናደርጋለን። የዚህ ትምህርት ክፍል ዓላማ ሁላችሁም እንግሊዝኛ ቋንቋን ሳትፈሩ መናገር እንድትጀምሩ ነው። ለዚሁም ደግሞ ቀላል ንግግሮችን አብረን ልምምድ እናደርጋለን። በዛሬው ቪዲዮ ትንሽ እንኳን እንግሊዝኛ ቋንቋን ደፍራችሁ እንድትናገሩ ከረዳችሁ በቪዲዮ መጨረሻ ላይ ሁላችሁም ሰብስክራይብ እንድታደርጉ ጠብቃለሁ። በዚህ ከተስማማን ወደ ልምምዳችን መሄድ እንችላለን። ልምምዳችንን ስናደርግ አንድ የእንግሊዝኛ አረፍተ ነገር ወይም ንግግር ይኖራል። በመጀመሪያ እያንዳንዱ ቃል ለብቻ እንጠራዋለን። በመቀጠል ሙሉ አረፍተ ነገሩን እንጠራዋለን። አንዱን ቃል በተናገርኩኝ ቁጥር እናንተ ደግሞ እኔን ተከትላችሁ የምትናገሩበት የተወሰነ ጊዜ እሰጣችኋለሁ። እንዲሁም ደግሞ ሙሉ አረፍተ ነገሩን ስናገር እናንተም ተከትላችሁኝ የምትናገሩ ነው የሚሆነው። በልምምዳችን መጨረሻ ላይ ዛሬም ፈተና ይኖረናል። ፈተናው ሙሉ ለሙሉ የንግግር ፈተና ነው። ስለዚህ የአረፍተ ነገሮችን ትርጉም አብረን እያየን ብንሄድም እሱ ላይ ትኩረት እንድታደርጉ አልመክራችሁም። ይህን ቪዲዮ ላይክ በማድረግ ብቻ ብዙ ሰዎችን መጥቀም ትችላላችሁ። ስለዚህ ላይክ በማድረግ ይህ ቪዲዮ እናንተ ጋር እንደደረሰው ብዙ ሰዎች ጋር ደርሶ እንዲማሩበት አድርጉ። አሁን ወደ ልምምዳችን መሄድ እንችላለን። ዛሬ የምናያቸው ንግግሮች ወይም አረፍተ ነገሮች የሚጀምሩት አይ፣ አም በማለት ነው። አይ ማለት እኔ ማለት ነው። አም ደግሞ ነኝ ማለት ነው። ስለዚህ እኔ የሆነ ነገር ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ የሚሉ አረፍተ ነገሮችን ወይም ንግግሮችን ነው የምናየው። ይህንን በምናነብበት ጊዜ አይ አም የሚለውን አይ መትለዋን እንተዋትና ሙሉ ለሙሉ ትተናት አም ብለን ነው ምንጀምረው ማለት ነው። ስለዚህ እንግሊዘኛ ንግግራችን የሚያምረው ወይም አሪፍ እንግሊዘኛ ተናጋሪ የምንሆነው አም ብለን ስንጀምር ነው ማለት ነው። አረፍተ ነገሩ አይ አም ብሎ ሊጀምር ይችላል። ነገር ግን እኛ በንግግራችን ላይ አም ብለን ነው ምንጀምረው ማለት ነው። ስለዚህ አይን እንተዋታለን፣ አንጠራትም ማለት ነው። በመጀመሪያነት የምናያቸው አረፍተ ነገሮች አይደንቲቲ ወይም ማንነትን የሚገልጹ አረፍተ ነገሮች ናቸው። ተዘጋጁ፣ እንጀምር። አይ አም አስራት፣ አም አስራት፣ አስራት እባላለሁ ወይም አስራት ነኝ። አይ አም አን ኢትዮጵያን፣ አም አን ኢትዮጵያን። ኢትዮጵያዊ ነኝ። በጣም አሪፍ፣ እንቀጥል። አይ አም አን አሜሪካን፣ I'm an American. አሜሪካዊ ነኝ። I am an artist. I'm an artist. አርቲስት ነኝ።
I am a student. I'm a student. ተማሪ ነኝ። I am a teacher. I'm a teacher. አስተማሪ ነኝ። እንቀጥል። አሁን የምናያቸው ንግግሮች ወይም አረፍተ ነገሮች ደግሞ ሪሌሽንሽፕ ወይም ግንኙነት ጋር የተገናኙ ይሆናሉ። ከሰዎች ጋር የሚያገናኘንን ወይም የሚያስተሳስረንን ነገሮች ነው የምናየው። I am your friend. I'm your friend. ጓደኛህ ነኝ ወይም ጓደኛሽ ነኝ። I am your teacher. I'm your teacher. አስተማሪህ ነኝ፣ አስተማሪሽ ነኝ፣ አስተማሪያችሁ ነኝ። እንቀጥል። I am your colleague. I'm your colleague. የስራ ባልደረባህ ነኝ፣ የስራ ባልደረባሽ ነኝ። I am your classmate. I'm your classmate. የክፍል ጓደኛህ ነኝ፣ የክፍል ጓደኛሽ ነኝ። I am your neighbor. I'm your neighbor. ጎረቤትህ ነኝ፣ ጎረቤትሽ ነኝ። I am your uncle. I'm your uncle. አጎትህ ነኝ፣ አጎትሽ ነኝ። I am your aunt. I'm your aunt. አክስት ነኝ፣ አክስትሽ ነኝ። እንቀጥል። I am your cousin. I'm your cousin. ያጎትህ ወይም ያክስትህ ልጅ ነኝ፣ ያጎትሽ ወይም ያክስትሽ ልጅ ነኝ። በጣም አሪፍ። እንቀጥል። I am her father. I'm her father. አባቷ ነኝ፣ እኔ የእሷ አባት ነኝ። I am her
sister. I'm her sister. እህቷ ነኝ። እኔ የእሷ እህት ነኝ። I am her husband. I'm her husband. ባሏ ነኝ። እኔ የእሷ ባል ነኝ። I am his mother. I'm his mother. እናቱ ነኝ። እኔ የእሱ እናት ነኝ። በጣም አሪፍ። I am his brother. I'm his brother. ወንድሙ ነኝ። እኔ የእሱ ወንድም ነኝ። ጉድ። እንቀጥል። I am his wife. I'm his wife. ሚስቱ ነኝ። እኔ የእሱ ሚስት ነኝ። በጣም ጥሩ። አሁን ደግሞ ሎኬሽን ወይም ቦታ ያለንበትን ቦታ ለመግለጽ የምንጠቀማቸው ንግግሮችን ነው የምናየው። እንቀጥል። I am here. I'm here. እዚህ ነኝ። I am at home. I'm at home. እቤት ነኝ ወይም እቤት ነው ያለሁት ማለት ነው። I am at school. I'm at school. ትምህርት ቤት ነኝ። I am at work. I'm at work. ስራ ቦታ ነኝ። I am at the hospital. I'm at the hospital. ሆስፒታል ነኝ። I am at the airport. I'm at the airport. አየር ማረፊያ ነኝ ወይም አየር መንገድ ነኝ። I am on the bus. I'm on the bus. ባስ ውስጥ ነኝ ወይም ባስ ላይ ነኝ። I am on the road.
I'm on the road. መንገድ ላይ ነኝ። I am in the bathroom. I'm in the bathroom. መጸዳጃ ቤት ውስጥ ነኝ። በጣም አሪፍ እንቀጥል። I am in bed. I'm in bed. አልጋ ውስጥ ነኝ ወይም አልጋ ላይ ነኝ፣ አልተነሳሁም ማለት ነው። በጣም ጥሩ። አሁን ደግሞ ኮንዲሽን ወይም ሁኔታ ያለንበትን ሁኔታ ምንገልጽበትን አረፍተ ነገሮች እንያ። I am fine. I'm fine. ደህና ነኝ። I am sick. I'm sick. አሞኛል። I am tired. I'm tired. ደክሞኛል። I am hungry. I'm hungry. እርቦኛል። I am full. I'm full. ጠግቤያለሁ። I am cold. I'm cold. በርዶኛል። እንቀጥል። I am busy. I'm busy. ስራ በዝቶብኛል ወይም ተጨናንቄያለሁ። I am ready. I'm ready. ዝግጁ ነኝ። I am sleepy. I'm sleepy. እንቅልፌ መጥቷል። I am strong. I'm strong. ጠንካራ ነኝ። በጣም ጥሩ። አሁን ደግሞ የምንሄደው ፊሊንግ ወይም ስሜቶቻችንን የምንገልጽባቸው ንግግሮችን እንያ። I am happy. I'm happy. ደስተኛ ነኝ። I am sad. I'm sad. አዝኛለሁ። I am
angry I'm angry ተናድጃለሁ I am excited I'm excited ጓጉቻለሁ በጣም ጥሩ እንቀጥል I am worried I'm worried ተጨንቄያለሁ I am scared I'm scared ፈርቻለሁ I am ashamed I'm ashamed አፍሬያለሁ I am bored I'm bored ደብሮኛል I am confused I'm confused ግራ ገብቶኛል I am grateful I'm grateful አመስጋኝ ነኝ አሁን ደግሞ ኦፒኒየን ወይም አስተያየት የሚለውን ከዚህ ጋር የተያዙ ንግግሮችን እንያ I am sure I'm sure እርግጠኛ ነኝ I am right I'm right ትክክል ነኝ I am wrong I'm wrong ትክክል አይደለሁም I am serious I'm serious ከምሬን ነው በመጨረሻ የምናየው ፐርሰናሊቲ ወይም ስብዕና የሚለውን ንግግሮች ነው I am kind I'm kind ደግ ነኝ I am loyal I'm loyal ታማኝ ነኝ I am honest I'm honest ሐቀኛ ነኝ I am funny I'm funny ቀልደኛ ነኝ
I am shy. am shy. አይናፋር ነኝ። በጣም ጥሩ። እያለቀ ነው። I am friendly. am friendly. ተግባቢ ነኝ። በጣም ጥሩ። እነዚህ ንግግሮች ለዛሬ ካየን ይበቃናል። አሁን ቀጥታ የምንሄደው ወደ ቀን 2 ፈተናችን ነው። እንደተለመደው የንግግር ፈተና ነው። ልክ በቀን 1 ፈተናችን እንዳደረግነው ከላይ በምታዩት የቴሌግራም አካውንት ወይም ደግሞ ኮሜንት ላይ የመጀመሪያ ኮሜንት ላይ የቴሌግራም ሊንኩን አስቀምጥላችኋለሁ። እዛ ቴሌግራም አካውንት ውስጥ ስትገቡ የቀላል እንግሊዘኛን ቻናል ታገኛላችሁ። በዛ ቻናል ላይ የቀን 2 ትምህርት ይለቀቃል። በሱ ትምህርት ታች ኮሜንት መጻፊያ ታገኛላችሁ። እዛ ውስጥ በመግባት ድምጻችሁን ነው የምትቀዱት ማለት ነው። በባለፈው በቀን 1 ፈተናችን ላይ 5 ንግግሮች ብቻ ነበሩ። ነገር ግን ድምጻችሁን ከሰማው በኋላ በጣም ጎበዞች ስለሆናችሁ የዛሬን ፈተና 10 ንግግሮች አድርጌዋለሁ። የመጀመሪያዎቹ 5 ንግግሮች የምታዩት ነው። አይ አም ብላችሁ ስማችሁን ነው የምታስገቡት ማለት ነው። በክፍት ቦታው ስትጠሩት ግን አም አስራት ብለናል ቅድም። አም አስራት፣ አም አብነት፣ አም ሃና እያላችሁ አም ከምትለዋ ነው የምትጀምሩት። በመቀጠል አም አን ኢትዮጵያን፣ አም ኤ ስቱደንት፣ አም ዩር ፍሬንድ፣ አም አት ወርክ። የሚቀጥሉት 5 ንግግሮች ደግሞ አም ፋይን፣ አም ሃፒ፣ አም ግሬትፉል፣ አም ካይንድ፣ አም ፍሬንድሊ በማለት እነዚህን 10ሩን ንግግሮች ድምጻችሁን ቀድታችሁ መላክ ነው ማለት ነው። ባለፈውም እንደነገርኳችሁ አትፍሩ፣ መፍራት አያስፈልግም። ማንም አያውቃችሁም። ካልተናገራችሁ እንግሊዘኛ አትለምዱም። ስለዚህ ልምምድ ማድረግ ግድ ነው ማለት ነው። በባለፈው ፈተና በጣም ብዙ ተማሪዎች ተሳትፋችኋል። በዚህኛው ደግሞ ሁላችሁም በጣም ብዙ ተማሪዎች እንድትሳተፉ ፈልጋለሁ። ከዚህ በኋላ እንግዲህ እስከ ቀን 50 ድረስ ንግግሮችን ልምምድ እያደረግን ነው የምንሄደው። እነዚህ ቀን 1፣ ቀን 2 መጀመሪያ አካባቢ ያሉ ትምህርቶች በጣም ቀላል ይሆናሉ። ነገር ግን እየከበደ ስለሚመጣ ከስር ከስር እነዚህን ልምምድ ብታረጉ ሙሉውን ማለት ነው ቪዲዮን እየደጋገማችሁም ቢሆን ልምምድ ብታረጉ ለእናንተ በጣም አሪፍ ነው ብዬ አስባለሁ። በጣም ለውጥ ያመጣል ብዬ አስባለሁ። በቀን 3 ደግሞ እንደዚሁ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።